እኔንም አስገዱኝ ያልኩት ነበር። በጣም ደስ ያለኝ ሳይሆንና የሃይ ስኩል ድራማ አዲስ ሰርተናል። ፍቅር ከበቀል ይሰኛል ርዕሱ። በንብ ፊልምስ ላይ ይለቀቃል። ሚያዝያ 15 ነው የሚለቀቀው። ማንም ሰው እንዳይመልጣው ተከታተሉት። እንግዲህ አቶ ዮርዳኖስ ወደ እናንተ አዲስ የሆነ ተከታታይ ሙቪ ይዞላችሁ መጥቷል። በንብ ፊልም ዩቲዩብ ቻናል ላይ ገብታችሁ እዩለት እና አዲስ ደስ የሚል እንትን ነው። ፍቅር ከበቀል ይላል። እኔ በጣም ደስ ያለኝ ሳይሆንና ገብታችሁለት በቅርቡ ይመጣል። ምን አረ ገብተው ያዩነት ቀልዳለ። እንደኛ ፋሚሊዎች እኮ ይለያሉ። እኔ እንደዚህ እያመመኝ ነው እና ዳይሬክት ማድረገው እኔ ነኝ። እኛ ኮረስ አስታርገን ብንለው ኮስ በቅርቡ እኔም እመጣለሁ። ጆይን እንላለን እንዳትቀሩ። ሰላም እንዴት ናችሁ? እኔ በስቤ ነኝ። ያው በካራክተሬ ስሜ ደግሞ አቤል። እንዴት ናችሁ? ዛሬ በኢዛና ዩቲዩብ ተከስቼላችኋለሁ። ኢዛና ፍቅር ከበቀል የሚል አዲስ ቆንጆ ተከታታይ ድራማ ስኩል ላይፍ ድራማ ይዞላችሁ እየመጣ ነው። እስከዛው ሰብስክራይብ እያደረጋችሁ እያያችሁ ላይክ እያደረጋችሁ አበረታቱት። ቆንጆ ድራማ ነው። እኔ አይቼው አስከራለሁ። በዚህ ከነጮቹ በተሰብስበን ያየነው እና በጣም ቆንጆ ፊልም ነው። እሱን ይዞላችሁ እየመጣ ነው። በንብ ፊልምስ ይለቀቃል። እስከዛው ሰብስክራይብ እያደረጋችሁ ቆዩ። ሰላም ቤተሰብ እንደምን አላችሁ? ፍቅር ከበቀል የሚሰኝ አዲስ ተከታታይ የሃይ ስኩል ድራማ መሳርቱ ተጠናቆ ወደ እናንተ ሊቀርብ ቀናትን ይጠብቃል። ሰው ይሄንን ዩቲዩብ ቻናል ባችሁ የገባችሁ ሰብስክራይብ አድርጉ። በጣም ጸዲ ድራማ ነው። ማርያምን ነው የምነግራችሁ። ከአንድ እስከ 4 ያዩት ነበር። በጣም ያበደ ድራማ ነው። እኔንም አስገዱኝ ያልኩት ነበር እና ሁላችሁም የዩቲዩብ ቻናል እየገባችሁ ሰብስክራይብ አድርጉ። በጣም ጀምራችኋል። ዛሬ እንግዲህ ከቡቻ ጋር ነው ማነው ሙሉ ስም ትክክለኛ የመታወቂያ ኃይለ ገብርኤል ይባላል። ኃይለ ገብርኤል ተካ ይላል። ኃይለ ገብርኤል ተካ ሲጋ ደግሞ ባቢያችን አለ። የመታወቂያ ስም ተናገር። ሁለት ነው። አንተ ተመልካቾች ላይኩ እዚህ ጋር ደግሞ እንደዚህ ፋሊ ምጭ ብላ አብሮበት የምታዩት ኢዛና ነው። በመታወቂያ ስም ደግሞ ዮርዳኖስ ይባላል። ያያ መላስ ስለሆነ እሺ አሁን ላይ አዲስ ተከታታይ ድራማ ይዛችሁ እንደመጣችሁ በትሪለር አሳይታችሁናል። በጣም ቆንጆ ትሪለር ነው። በጣም ወደነዋል። ስሙም ፍቅር ከበቀል ይባላል መሰለኝ ካልተሳሳትኩ። እና እንዴት ነው? እስኪ ስለ ፊልሙ የሆነ ነገር በለን እስኪ። ከሱ ማለት በነገራችን ላይ በአዲስ ካራክተር በጣም በብዙ ነገር ለየት ብሎ ነው የመጣው። ከሱን ጀምሮ እስኪ ቡቻ ሳይመን ይባላል። በጣም ማለት ደስ የሚል ካራክተር ደስ እያለኝ ነው ሲጫወቱም ደስ እያለኝ በጣም በቃ ምን ልበላችሁ። አሁን ከተናገሩ ሳያዩ ይጨርሳል። በቃ እኔ ምንድነው ሚያዝያ 15 በስነ ስርዓት ብቻ ብለዋል። ያን እንደከፈቱ ሳይመን ያውቁት ነው። እንዲህ ዝርዝር አሁን አድርገው ተናገር ፉትባሉ ይቀራል። ግን ያው ለተመልካች ምን የሚያጓጓ ምን አዲስ ነገር አለ? ምን ይጠብቅ? ምን መሰለህ አሁን ለምሳሌ ሃይ ስኩል ተከታታይ ድራማን ለየት ባለ ዞር ለምሳሌ አክሽን ቆንጆ አክሽን ማየት ከፈለክ ቆንጆ አክሽን ታያለህ። ቆንጆ ድራማ ታያለህ። ቆንጆ ደግሞ የወጣት ላይ ለዘድሚ ላይ ያለ ላቭ ስቶሪ ቆንጆ ነገር ታያለህ። ብቻ ምን አለ ሚያዝያ 15 የሚጠበቀው። እሺ ወደ እንትና ነኝ ላይኩን ወንድሜ እንዳለው ነው። ስራውን አይተዋል። አሁን እሱ ከየሆነ ክፍል በኋላ ሊኖር ይችላል። አሁን ባለው የለም ግን ስራውን እንዳየ ይገርማችሁ። እኔ ይሄንን የምትወጣው ብቻን ማቆላ እዚህኛው ደግሞ ፍቅር ከበቀል ያለው ማንነት እኔ ምንድነው ብቻ እሱ እንዳለው ነው እግዚአብሔር እና እዙ ሁሉችም በተለየ ገጸ ባህሪ በሚገርም ትወና የመጣችሁ ግን ይገርማችኋል። እኔ እንደናንተ ትሪነር ነው ያሳዩ በደንብ አላስተውልም። ሲቀርጽም እንዳትታይ ይዛው ነው ያለው እንደ ባይድን ያየሁት ቢሆንም ግን ከጋብዬ ስላየሁት እጅግ በጣም ቆንጆ እጅግ በጣም የሚያምር ስራ ነው። ታስጠብይ ደስ ይለኛል። ችግር የለውም። ጸባይና ሳምራን እንዲሁም ቢሆን ያው ዳር እያልኩኝ እንደናንተ ማየት አይቀርም። ቻውታ ነው። እኔም እንደነሱ ነው ባዶት ሰኔ 15 ሰኔ ያለው አሁን ምን ሆነ ሚያዝያ እና ደግሞ በደንብ ማስተላለፍ የምፈልገው ነገር እዛ ያን ድራማ ሲጫወት ቪዲዮ ነውና
ሄድሴት ከጓደኛዬ ነው ተበድሬ ያመጣሁት። ያን ሄድሴት ያው ቦርሳ ውስጥ ያን ሄድሴት ቦርሳ ውስጥ ወስዶ እስካሁን አልመለሰልኝም። እና እኔ ማስተላለፍ የምፈልገው ያን ሄድሴት ይመልስልኝ። እሺ ስለ ፕሮዳክሽን እንትን መጨረሻ ላይ እናወራለን። እሺ አሁን አንዴ ወደዚህ አሁን የቀረው ማስተዋወቃችሁ እኔ እንኳን በግንድ የማውቀው በጣም ጽሁፎቹ በጣም የሚያስደነግጥ በጣም የዳይሬክተር እውቀትም በሉት በቃ የሚመጣ ስለ ዳይሬክቲንግ የሆነ ነገር የገባው ልጅ ነው። በጣም ጽሁፎቹ በጣም ያምሩ ናቸው። ፍቅር ከበቀለንም እርግጠኛ ነኝ በጣም እሱን ለመጻፍ ወደ 6 ወር 7 ወር ሳይፈጅበት አልቀረም። ከዛ በኋላ አድምቶ ከጻፈ በኋላ ነው ወደ ፊልም የተቀየረው አይደለ? እስኪ እኔ ያው በቅርብ ስለማውቀው ሙሉ ስሙ ዮርዳኖስ አዳም ይባላል። የካራክተር ስሙንና ፊልሙን ከጽሁፍ ጀምሮ እስከ ቀረጻው ድረስ ምን እንደፈጀበት ስለ ፊልሙ የሆነ ነገር ይበላል። እሺ አመሰግናለሁ። እንግዲህ አሁን በዚህ በአሪፍ ሁኔታ የገለጸኝ ጓደኛዬ ሳላዲን መሰረት ይባላል። እዚህ ድራማ ላይ ያለ አክተር ነው። በጣም ጎበዝ ተዋናይ ነው። እንግዲህ ስራው ከተለቀቀ በኋላ በደንብ ከእናንተ ጋር ቤተሰብ ስለሚሆን እሱን አምጥተን ደግሞ የግል ሆነ እንደምናደርግ ታደርጋላችኋለሁ። የሚጫወተው ካራክተር እሱ ፔፔ ይባላል። ወደ እኔ ስመጣ እዚህኛው ድራማ ላይ ይዤ የሚጫወተው ካራክተር ስሙ ኤፈረ ይባላል። ቅድም ኃይልሽ እንዳለው ብዙ ነገር ወጣ ያለ ሃይስኩል ድራማ ነው። አሁን ብዙ ጊዜ እኛ ሀገር የተለመደው ሃይስኩል ሙቪ ወይ ሮማንቲክ ነገር የፍቅር ታሪክ ላይ ምናምን ሊሆን ይችላል። ይሄኛው ግን ውስብስብ የሆነ የወንጀል ታሪክ አለ። ከዛ ኮሜዲ አሉ። ከዛ ደግሞ አክሽኖች አሉ። እነዚህ ደግሞ እንደ ዋዛ ነው የሚሰራው። ስለ የሆነ እንዳቅማችን ብዙ እንትንም ባይልም በቃ እንዳቅማችን ቢሆን አክሽኑም ላይ በደንብ ተጨንቀን ሰራ የሚያምር አክሽን፣ ኮሜዲውም ላይ የሚያምር ኮሜዲ፣ ሮማንሱ የሚያምር ሮማንስ፣ ውስብስብ የወንጀል ታሪክን ደግሞ በቃ በጣም ሀሳብ እንዲኖር የሚያደርግ ጥያቄዎችን የሚፈጠር ሳልሽ እንዳለው ነው። እንግዲህ ጽሁፉን 6 ወር ምናምን የገደለ ረዥም ጊዜ መቆንጻፍ ውስጥ የወሰነው እንዳልኳችሁ ውስብስብ የወንጀል ታሪክ ሲሰራ እንዲህ በቀላሉ እንደ ሮማንስ ወይ እንደ ኮሜዲ ዝም ብላ አትጽፍም። ለምን አንዷ ስህተት ነገር ጥያቄ ስለሚፈጠር የአንዷ ነገር በደንብ ተጨንቀን የጻፍ ነው። ሜኪንግ ደግሞ አሁን ስንለቅ 2 ወር ቀረጻ ጊዜ ተጀመረ። ስንት ጊዜ? 2 ወር ነው። ቀረጻ ጊዜ ጀምረን የመሳት አርፈናል። ኤዲቲንግ ሲደረግ ነው ኤቭሪ ነገር ላይ ተጨንቀን የሰራ ነው። ያው እንግዲህ የእናንተን የተመልካቾቻችን ከውስጥም እንደሰማሁትም ቢሆን የትኛው ሲን እንደሆነ ባላቅም ብቻ የሆነ ሲን በጣም ብዙ ቀን እንደፈጀባችሁ 2 ቀን ምናምን እንደፈጀባችሁ አንድ ሲን ዲቴል ለመስራት በጣም ብዙ ቀን እንደፈጀባችሁ አውቃለሁ። ይሄም ደግሞ በጣም ቆንጆ ስራ አድርጎ ያስጠብቀዋል አይደል? ያ በጣም እስኪ ስለሱ የሆነ ነገር በላይ ቃል እንደገባሁት መጀመሪያ ዩቲዩብ ሾርቴ ላይ ምን ብያለሁ? ሰብስክራይብ አድርጉ፣ ቆንጆ ስራ ይዤ እመጣለሁ ብያለሁ። እናንተ ናችሁ ቃላችሁን ያላከበራችሁ። 10,000 ያስገቡ፣ ቆንጆ ስራ ይዤ እመጣለሁ ብዬ እስካሁን 5,000 ነው። 10,000 ያስገቡ። ባታስገቡኝም ግን እኔ ቃል ያው ምን ይባላል የወለዱት ማን ነው ያሉት ከሚጠፋ የወለዱት እኔ ቃሌን ማጣት ስላልፈልግ እንግዲህ ቆንጆ ስራ ይዤ መጥቻለሁ እና ቆንጆ ስራ ነው። 10,000 ይኸው 10,000 ከገባ ሄርሴቱን እኔ እገዛለታለሁ። አረ 10,000 አስገቡ። 10,000 ከገባ ሄርሴቱ ይገዛል። እና ደግሞ በተጨማሪው ልነግራችሁ የምፈልገው ነገር ምንድነው፣ አሁን አንዳንዴ የሆኑ ድራማዎች አሉ ልክ አይናችሁን ሳትነቱ የምታዩት የሚባሉ ድራማዎች በቃ ጀስት ላይክ ይሄ አሁን በቃ ልክ ጊዜው የሚፈልገው አይነት ድራማ ነው። በእርግጠኝነት አንዱም አሁን መልቀቅ ከጀመርን እኔ እርግጠኛ ነኝ አሁን በሳት አሁን ቀሩላ አይደለም የምትሰጡ በሳት ልጠቁልን በደቂቃ እንደምትሉ እናምናለን። በእርግጠኛም ለእናንተ ስንል እንሰራለን። ያው ግን እናንተም በደንብ ተሸክስ እኛም በደንብ ለእናንተ እንሰራለን። ምንድነው አሁን እኛም ለየት ያለ ቪዲዮ ለየት ያለ ድራማ ማለት እስከዛሬ ካያችሁት ዩቲዩብ ጋር የተለቀቁ እንደዚህ አይነት ድራማዎች በእውነት ለየት ያለ ማለት ነው። ጭራሽ የማትጠብቁትን ድራማ ተከታተሉ። እኛ በእርግጥ ደግሞ እየዋሸ ነው። አሁን ትሬለር አሳዩን አለ። አዎ ይቅርታና ትሬለር አሳዩን አለ። አይ 4ቱን ክፍል ቁጭ ብሎ ነው ያዩት። አልወደድኩም። እነ ቀስቴ 4ቱን ክፍል ነው ያው ቀስቴም ቅድም ሲያወራ ኤክሳይትድ ሆኗልና ልክ እንደሱ ነው። በጣም ብዙ ሰዎች ኤክሳይትድ ሆነው ሙያተኞችን አሳይተን አክተሮች ምናምን በጣም ቆንጆ የሆነ ምላሽ ነው የሰጡት። በእርግጠኝነት አሁን እኛ ከእናንተ የምንፈልገው መጀመሪያውን ብቻ በደንብ ብታይ አካውንታችን አሪፍ ይሁን እንጂ ከታየ በእርግጠኝነት እናንተም ሌሎች ሰዎች በጣም ነው የሚወዱት። ብቻ እናንተ አሁን ያላችሁ ቤተሰቦች እኛን የምትወዱት የምታከብሩት እስካሁን አብራችሁ ነው ሰብስክራይብ ያደረጋችሁልን
በእነሱ ነው መቼም ሼር ተደርጎ ቀላል አይደለም። ወር ባልሞላ ጊዜ 5000 ሰብስክራይበር ማለት ቪዲዮቹን አይታችኋል እንዴት እንደሆነ። እስካሁን እናንተ ነው ያላችሁት። አሁንም ፑሽ ማድረግ የምትችሉት እናንተ ናችሁና ሼር በማድረግ ሰብስክራይብ በማድረግ የደውል ምልክቷን ለታችሁ ኖቲፊኬሽን እንዲመጣላችሁ በማድረግ እኛን ሰፖርት ካደረጋችሁ በእርግጠኝነት በእኛ እንተማመናችሁ ቆንጆ ስራ ሰርተን ደግሞ አገር አብረን እናስቀጥል ይመስለኛል። እና ጋር ሁሉ በመጨረሻ ምን ማለት ነው? በመጨረሻ ነው ማለት የምፈልገው አንድና አንድ ዋናው ነገር ፍቅር ከበቀልና ይጣት ሳይመንስ በሳይመን ትደሰታላችሁ። ከዛ እየቀረጸ ያለው ደግሞ ፔፕ ያለ በስ ፔፕ ደግሞ ስለታዩ በስራው በጣም እንደሚቀደስ ተስፋው በኋላ በርግጥ ኤፈረ ጨፈረ አለ ኤፈረ ጨፈረ እናለ ሆኖ ደግሞ አለ በስማም ደግሞ ሌላ በጣም የሚያጓጉ ካራክተሮች አሉ። በጣም በውስጥ ደግሞ በጣም በይወጥ ደግሞ በጣም የምትደሰቱት አሁን ፍቅር ከበቀል ካያችሁ በኋላ በጣም በርካታ ስክሪፕቶች አሉ እናንተ የሚጠብቁ ግን ለዛ ምን ይፈልጋል ሰብስክራይብ እያደረጉ ፍቅር ከበቀል ቶሎ ለተቀበል ጓብተናል ማለት ፍቅር ከበቀል ወደም የተካለ ደግሞ ሌላ ቆንጆ ስራዎች ይሰጥ እንከሰታለን። ለይኩናችሁ በመጨረሻ ማለት ይፈልጋል እንጂ አስገቡ ከካን ሌላ ነገር አስገቡ ይቻላል ትገባለህ። አሪፍ እንደሚሆን ተስፋ አደርጋለሁ። ደግሞ እርግጠኛ ነኝ በቅርቡ ሚያዝያ 15 ከመድረሱ በፊት 10,000 ሰብስክራይብ እንደሚያስገቡ እርግጠኛ ነኝ። እኔም ቃሌን ጠብቄ እንደውም ለምን አንድ ቻሌንጅ አንስታቸውም ለተመልካቾች እንደው እኛን የምትወዱ ከሆነ ይህን ቪዲዮ ያያችሁ ሰዎች በጠቅላላ ማለት ነው ያያችሁት እንትን ላይ ሚያዝያ 15 እያላችሁ ኮመንት ስጡ። ድራማም ሊሆን ይችላል፣ የቲክቶክ ቪዲዮም ሊሆን ይችላል። የኛ የኛ ኮመንት ላይ ሚያዝያ 15 እያላችሁ ኮመንት ስጡና ሰውን ቻሌንጅ አለ። በዚህ ቻሌንጅ እኔ የሆነ አስተዋጽኦ ላድርግ። በቲክቶኩ በምናምን ይሄን ፕሮሞት ላደረገ በኮመንት ላይ ከፍተኛ ላይክ ላገኘ ሰው 2000 ብር እሸልምልሃለሁ ነው። እኛም ብዙ አይነት ቻሌንጆች ይኖራሉ እና አብራችሁ ነው። እናመሰግናለን። ሚያዝያ 15 በንብ ፊልምስ የዩቲዩብ ቻናል እንገናኛለን። ከዛ በፊት ደግሞ ዋና የምንፈልገው ዋናው ነገር ይህን ቻናል ሰብስክራይብ ማድረግ ፍቅር ከበቀል